ሰላም ሰላም የተወደዳችሁ ቤተሰቦች፣ ዛሬም እንግዲህ አማርኛ መጻፍና ማንበብ የሚከብዳችሁ ተማሪዎች ገባ በሉ። ትላንትና አንድ ቪዲዮ ሰርችላችኋለሁ የዚህን ከዚህ የሚቀድመውን ማለት ነው። ዛሬ ደግሞ ከትላንት ነው የሚከተለውን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እስከ መጨረሻው በደንብ መከታተል ይኖርባችኋል። ትላንትና 16 ፊደላቶችን ያየነው፣ ዛሬ ደግሞ 18 ነው የሚሆኑት። 16 እና 18 እናያለን ዛሬ ማለት ነው። የዛሬው ትንሽ ገፋ ይላል ማለት ነው። እኔ ቀስ ብዬ ከዚህ ወደዚህ አነብላችኋለሁ። እናንተ ደግሞ ሁለቴ ነው ማነብላችሁ፣ እንደ ትላንት ነው። አይ ቲንክ የትላንትናውን በጣም ብዙ ልጆች ወዳችሁታል። ስለዚህ እንደ ትላንት ነው በዚህ በእርሳስ አስቆጥራችኋለሁ ማለት ነው። ኦኬ። የሚከብዳችሁ ልጆች በውስጥ መስመር ስለምናስተምር ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ማናገር ትችላላችሁ። እዚህ ላይ ደግሞ የምትከታተሉ ልጆች ደግሞ ደብተር እንደዚች አይነት ደብተር አዘጋጅታችሁ በቃ ግጥም አድርጋችሁ እኔ እስከ መጨረሻው አስተምራችኋለሁ፣ እስከ መጨረሻው ሰራላችኋለሁ። እናንተም እዚህ ላይ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ በደንብ አውቃችሁ እስከምትወጡ ድረስ እዚህ ቻናል ላይ መማር ትችላላችሁ ማለት ነው። ወደፊት ከአሁን በፊት የተሰሩ ቪዲዮዎችን ብታያቸው በጣም ብዙ ናቸው። በጣም ብዙ ልጆችን አስተምረናል ማለት ነው። አሁን ከ25,000 በላይ ተከታይ አፍርተንበታል በዚህ ቻናል ላይ። ያ ማለት 25,000 ተማሪ ተምሮበታል ማለት ነው። ስለዚህ እናንተም መማር ይኖርባችኋል። ደብተር አዘጋጁ። ከቻላችሁ እርሳስ፣ ካልቻላችሁ ደግሞ እስክሪብቶ አዘጋጅታችሁ እየጻፋችሁ በደንብ ተከታተሉ ማለት ነው። ኦኬ፣ እንግዲህ ፊደሎቹ ትላንትና የተወሰነ አንዳንድ ነገሮች ነግሬያችኋለሁ። ዛሬም በመሀል እያስረዳኋችሁ እንማራለን ማለት ነው። ኦኬ፣ እንግዲህ የዛሬው ትምህርታችን ከሚለው ይጀምራል። ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ወ ው ዊ ዋ ዌ ው ወ እንላለን ማለት ነው። እሺ፣ አ ኡ ኢ አ ኤ እ ኦ። እሺ፣ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ እንላለን ማለት ነው። ኦኬ፣ አሁን አንድ ዙር ብዬላችኋለሁ፣ ግን የበለጠ እንድትረዱት የበለጠ ደግሞ እንድትግባቡት ደግሞ ድጋሜ አንድ ሄደላችኋለሁ ማለት ነው። ኦኬ፣ አሁንም በድጋሜ አብራችሁኝ ትላላችሁ ማለት ነው። ኦኬ፣ እንጨምር። ከ ኩ ኪ ካ ኬ ክ ኮ ኸ ሁ ሂ ሃ ሄ ህ
ሆ ወ ው ዊ ዋ ዌ ው ወ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ እንላለን ማለት ነው። አይ ቲንክ አሁን ሁለቴ ስለደገም ነው እናንተም ቀስ ብላችሁ የማለት እድሉን አግኝታችኋል ብዬ አስባለሁ። ስለዚህ አሁን በዚህ መንገድ እነዚህንም እናያቸዋለን ማለት ነው። ስለዚህ አሁንም አብራችሁ ከኔ ጋር አሁን እንዳሳለፍነው ትከታተሉኛላችሁ ማለት ነው። ኦኬ ገ ጉ ጂ ጋ ጄ ግ ጎ ሺ ጠ ጡ ጢ ጣ ጤ ጥ ጦ እሺ ጨ ጩ ጪ ጫ ጬ ጭ ጮ ኦኬ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጽ ስትሉ እሺ ላይ እንደዚህ አላት። እሺ ጽ ጾ ጸ ተመሳሳይ ናቸው። እነዚህ ሁለቱ ጸ ነው የሚባሉ ተመሳሳይ ናቸው። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ እሺ ፈ ፉ ፊ ፋ ፌ ፍ ፎ እሺ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ እንላለን ማለት ነው። ስለዚህ ዛሬ ከትላንትናው ጋር ሲደመር ትላንትና 16 ዛሬ 18 ፊደላቶች በአጠቃላይ 34 ፊደላቶችን ተማራችሁ ማለት ነው። ከእንግዲህ የሚጠበቅባችሁ መደጋገም ብቻ ነው ማለት ነው። እነዚህን ካወቃችሁ በኋላ የምትፈልጉትን አረፍተ ነገር፣ የምትፈልጉትን ሰው ስም፣ የምትፈልጉትን ደብዳቤ
የምትፈልጉትን መጽሐፍ ማንበብ ትችላላችሁ ማለት ነው። ያው እንደምታዩት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ፊደላቶችን አጥንታችኋል ማለት ነው። አሁን እዚህ ላይ ሁለቴ ነው ያስቆጠርኳችሁ። እዚህ ጋር አንዴ እደግምላችሁና የዛሬውን እንጨርሳለን። ከዛሬ በኋላ ግን ምንድነው የምናደርገው? ቃላቶችን በየፊደላቶቹ እንጽፋለን ማለት ነው። ለምሳሌ ከኩ ኪ ካ ኬ ክ ኮ የሚለውን አስጠናችሁና ከዛ ከን ተከትዬ ቃላቶችን መሰረትላችኋለሁ ማለት ነው። ለምሳሌ ከከበሮ፣ ከከብት፣ ከከወነ እያልኩኝ ከሆነ እያልኩኝ ፊደላቶችን መመስረት አለማመዳችኋለሁ ማለት ነው። በየፊደላቱ እያንዳንዱ ከዛ ያን ሁሉ አብሮ የጨረሰ ተማሪ መቼም አማርኛ ከበደ ማለት አይችልም ማለት ነው። ያን እንቀጥላለን ከነገ ጀምረን ዛሬ ፊደላቶችን በዚህ መንገድ እንጨርሳለን ማለት ነው። ኦኬ አሁን አንዴ ልበላችሁና እናጠናቅቃለን። እሺ ገ ጉ ጂ ጋ ጄ ጄ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ድጋሜ ነው። እዚህ ጋርም ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ እንላለን። ቨ ቡ ቪ ቫ ቬ ቭ ቮ እንላለን ማለት ነው። ኦኬ አሁን እነዚህን ፊደላቶች አጥንታችኋል። ከአሁን በኋላ መደጋገም ብቻ ነው የሚጠበቅባችሁ እንዳልኳችሁ። እንግዲህ ሀሳብ አስተያየት ካላችሁ በውስጥ መስመር ማድረስ ትችላላችሁ። በግላችሁ መማርም ከፈልጋችሁ እኛ ጋር በሳምንት 5 ቀን በቀን 1 ሰዓት እያስጠናናችሁ በደንብ በምትፈልጉት ሁኔታ በአጭር ቀን ፊደላቶችን መለየት፣ ቃላቶችን መመስረት፣ አረፍተ ነገሮችን ማንበብ፣ መጻፍ እንድትለምዱ እናደርጋችኋለን። በጣም ብዙ ልጆችን አስተምረናል። ስለዚህ የተማራችሁ ልጆች ከአሁን በፊት ምናልባት እያያችሁ ከሆነ ከስር ያለን እንዴት እንደምናስተምር ያለን አገልግሎት ኮሜንት ላይ ጻፉላቸው። በተረፈ ያው በውስጥ መስመር ስልኬን ተጠቅማችሁ አሊያም ደግሞ ሊንኮች አሉ ከስር ሊንኮች ተጠቅማችሁ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ታገኙናላችሁ። አናግሩን ዛሬውኑ ማለት ነው። በሳምንት 5 ቀን በቀን 1 ሰዓት እያስተማርናችሁ የምትፈልጉትን ሰዓት ማለት ነው በጣም ውጤታማ የሚባል ጊዜ እኛ ጋር ማሳለፍ ትችላላችሁ ማለት እፈልጋለሁ። በተረፈ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።